ስለዚህ ኢንካም ፖሊሲ ኤንድ ዌጅ የሚባል ደግሞ ሌላኛ ሀሳብ አለ። ይሄ ደግሞ ለርኒንግ ኦብጀክቲቮች አሉ። ዲፋይን ኢንካም ፖሊሲ፣ አናላይዝ ማይክሮ ኢኮኖሚክ ኢምፓክት እና ኤክስፕሌን ሚኒመም ዌጅ፣ ሌላ አንደርስታንድ ፕራይሲንግ ፖሊሲስ። እነዚህ ነገሮች በዲቴል እናያቸዋለን። ስለዚህ ዲፋይን በምናደርግበት ጊዜ ኢንካም ፖሊሲ ምንድን ነው? ኢንካም ወይም ኢኮኖሚ ዋይድ ኮንትሮል ኦን ዌጅስ ኤንድ ፕራይስ ዩዥዋሊ ኢንስቲትዩት ቱ ኮምባት ኢንፍሌሽን። ዋነኛው የኢኮኖሚክስ ሀሳብ ውስጥ ምን? ኢንፍሌሽን፣ አንኤምፕሎይመንት። እነዚህ ኢንፍሌሽን፣ አንኤምፕሎይመንት፣ ኢንተረስት ሬት እነዚህ በቃ አሉ ዋና መሳሪያ ናቸው። ድሮን በሏቸው በቃ ምን ኢንፍሌሽን የሚባሉት ነገሮች ማለት ሁሌም የሚኖሩ ናቸው። ስለዚህ these policies can range from voluntary guidelines to mandatory controls such as total wage or price freezes። ቶታል ዌጆች አሉት። ጎሉ ምንድን ነው? to establish wages and price below the free market level to prevent ኮስት ፑሽ ኢንፍሌሽን። ኢንፍሌሽን ብዙ አይነት ነገር፣ ዲማንድ ፑሽ ኢንፍሌሽን አለ፣ ኮስት ፑሽ ሚላለ፣ ኮስት ፑል፣ እነዚህ አይነት ነገሮች አሉ። ኮስት ፑሽ የሚያደርጋቸው ኢንፍሌሽን ምን ለማድረግ? ቢሎ ዘ ፍሪ ማርኬት ሌቭል ምንድን ነው? ቱ ኢስታብሊሽ ዌጅስ ኤንድ ፕራይስ ቢሎ ዘ ፍሪ ማርኬት ሌቭል። ምክንያቱም ዌጁን ፕራይሱን በጣም ከፍ ሚል ከሆነ ምን ይላል? ፕራይሱ በጣም ከፍ ሚል ከሆነ ኮስት ፑሽ ኢንፍሌሽን የመከሰት እድሉ በጣም ከፍ ያለ ነው፣ እየጨመረ ይመጣል። ስለዚህ ኮምፕሊመንተሪ ቱልስ አሉ እዚህ ጋር። ኢት ኢዝ ኦፍን ዩዝድ ቱ ሰፖርት ኤክስፓንሽነሪ ፊዚካልስ ኤንድ ሞኔታሪ ፖሊሲስ ዌን ዞዝ ቱልስ አሎን ካኖት ሜንቴን ፕራይስ ስቴቢሊቲ። ስለዚህ ኢንካም ፖሊሲ ተብሎ የሚጠራው ነገር ሁለቱ ፊዚካል እና ሞኔታሪ ፖሊሲ አንድ ላይ ሆኖ ያልቻሉትን ነገር ምኑን ፕራይሱን ስቴብል ለማድረግ እሱን ነገር በዚህ መስራት ይቻላል። ስለዚህ ፕራይስ በብዙ መልኩ ኢንክሪዝ ወይም ኢንፍሌሽን ከብዙ ነገር ይመጣል። አንደኛ ኮስት ፑሽ እንዳልኳችሁ አለ፣ ሲዝናል ኢንፍሌሽን ይባላል በየዘመኑ በየጊዜው አይደል? እነዚህ አይነት ኢንፍሌሽኖች ብዙ አይነት ኢንፍሌሽኖች አሉ። ከብዙ ነገሮች አንጻር እንዴት ነው ያን ነገር ኮንትሮል የምናደርገው ማንዴት የምናደርገው ከሚሉት ነገሮች ተነስተን ማየት እንችላለን። ኮምፕሊመንታሪ ቱሎች አሉት እነዛን ነገሮች ለመጠቀም። እዚህ ኢንፍሌሽን ከአንደኛው ኮስት ፑሽ ከሚባሉ የሚነሳ ከሆነ እነዚህን ትጠቀማል። ሌሎች አይነት ኢንፍሌሽኖች ከኢኮኖሚው አንጻር የሚነሱት ከሆነ ደግሞ ምን እንጠቀማለን? ሞኔታሪ እና እነዛን ፊዚካል ፖሊሲ ይጠቀማል። ስለዚህ ሃው ኢንካም ፖሊሲ ኢንፍሉዌንስ ዘ ኢኮኖሚ። አንደኛው ቦስቲንግ ዲማንድ ፎር ኢንስታንስ ኢን ዴቨሎፒንግ ካንትሪስ ሜንቴኒንግ ሪል ዌጅ ኢን the line with productivity provides a sustainable source of domestic demand expansion. Maintaining real wage እውነተኛ ዌጅ ሪል ዌጅ የሚባለው ከኢንፍሌሽን ተቀንሶ የሚመጣውን ሜንቴን በምናደርግበት ጊዜ ከፕሮዳክቲቪቲ ጋር ምን ያደርገዋል? ዶሜስቲክ ዲማንድ ኤክስፓንሽን እንዲያደርግ ያደርጋል። ሌላ ስታቢላይዚንግ ሰፕላይ is by controlling wage growth, income policy prevents production costs from rising too fast. ይህ ምንድን ነው? ኢንካም ፖሊሲ ምን ያደርጋል? ፕሮዳክሽን ኮስቶችን በጣም ብዙ ከመጨመሩ ምን ያግዳቷል? which helps stabilize the aggregate supply curve። ይሄው እዚህ ጋር ዌጁን ሜንቴን ማለት፣ እዚህ ጋር ደግሞ ኮንትሮል መደረግ ያለበት ዌጅ ግሮዙ ኮንትሮል መደረግ አለበት። ምን እንዳይሆን ፕሮዳክሽን ኮስታችን በጣም ከፍ እንዳይል። ፕሮዳክሽን ኮስቱ ከፍ የሚል ከሆነ አደጋ ስለሚኖሩ አንዱ ፕሮዳክሽን ኮስት ነው። ምን ዌጅ ደሞዝ ምንድን አንዱ ፕሮዳክሽን ኮስት ነው። አዎ ለሰራተኞች የሚከፈል ገንዘብ አንዱና ትልቁ ኮስት ነው። ይሄ ነው
ስለዚህ ፍሪ ማርኬት ሪፈረንስ ይባላል። ይሄ ምንድነው አይዲያው? in a perfectly competitive market the wage rate is determined by the intersection of labor supply and demand. አዎ ዌጅ ሬቱ የሚለካው ዲማንዱና ሰፕላዩ ኢንተርሴክት የሚያደርጉበት ነገር ላይ ነው። ሰፕላዩ በጣም ብዙ የሚሆን ከሆነ ምን ያደርጓል? ራይዚንግ ኮስት ኦፍ ፕሮዳክሽን ኮስት ከፍ እንዲል ያደርጋል። ቡስቲንግ ዲማንድ ከሆነ ደግሞ ምን ያደርጓል? ሪል ዌጁ ሜንቴን መደረግ አለበት። ስለዚህ ኢንካም ፖሊሲ ኢንተርቪው ያደርጋል ምን ውስጥ? when this natural rate leads to instability በሚያደርግበት ጊዜ ኢንካም ፖሊሲ የሚባለው ነገር እዚህ ውስጥ ይመጣል። ምን ሲሆን ናቹራሊ ምን ሲያደርገው ይህን ነገር አንስቴብል በሚሆንበት ጊዜ ወይም ኢንስቴቢሊቲውን ሲያስከትልበት ከዚህ ውስጥ አንደኛው መጠቀሚያ ሚኒመም ዌጅ ሎ ወይም ሚኒመም ዌጅ ሬት የሚባል ነገር አለ። ይህ ምንድን ነው? ዲፋይን ሲደረግ the lowest legal remunerations an employer is required to pay workers. It cannot be reduced by individuals or collective contracts. ይሄ ምንድን ነው? ሚኒመም ዌጅ ሎ የሚባለው ነገር ጀነራሊ የሚቀመጥ ነገር ነው። የትኛውም ሰራተኛ ከዚህ ሌቭል በታች መክፈል የለበትም። ለምሳሌውን ኢትዮጵያ ውስጥ ከ10,000 አይደለም ከ5,000 ብር በታች ሊከፍል የሚኖር አይገባውም ተብሎ ቢነገር ሚኒመም ዌጅ ሎ የሚባለው አስተሳሰብ ላይ እዛ ውስጥ በምንገባበት ጊዜ ሰራተኞች ምንም ቢፈጠር ምንም በሚኒመም ዌጅ ሎዋቸው ይላል እየተጠቀሙ መኖር አለባቸው። ይሄ ሚኒመም ዌጅ ሎ የሚባለው ነገር ሰራተኞችን ቢያንስ ከተለያዩ ውድ ከሆኑ ነው ወይም ቢያንስ ቤዚክ ኒድሶቻቸውን እያሟሉ እንዲቀጥሉ ያደርጋል። ፎር ኢንስታንስ ሚኒመም ዌጅ ሎ መኖሩ አድቫንቴጁ ለምሳሌ ኮቪድ ላይ ምን አለ? ተዘጋ። ሲዘጋ ለምሳሌ ዩኤስ ውስጥ ያሉት ካምፓኒዎች ኦፕሬት ባያደርጉ እንኳን ሰራተኛው ኢምፕሎዩ እንዳይጎዳ ምን ያደርጋሉ መሰላችሁ? ግዴታ መክፈል አለባቸው፣ ይከፍላሉ በኮንትራቱ መሰረት። ኮንትራቱ እስካለ ድረስ ለአንድ ዓመት የሚሆን ለ2 ዓመት መክፈል ግዴታ ነው። ይሄ አላስፈላጊ ከሚባሉት አንኢምፕሎይመንቶች ውስጥ ከሚያስከትለው ነገር ውስጥ ምንያችን ሰራተኞችን ይከላከላቸዋል። ይሄ ነው ሀሳቡ። ስለዚህ ሌጋል ኔቸር አሉ። ስለዚህ it attracts as price floor on hourly wages በሃወርሊ ዌጅስ ነው ካልኩሌት የሚደረገው በሰዓት። ለምሳሌ አሜሪካ ውስጥ በሰዓት $8 $10 አይደል? እንደዚህ አይነት ህጎች አሉ። ከዛ በታች መስራት $20 እንደዛ አለ። እዚህ ኮር ፐርፐዙ ምንድነው? ፕሮቴክቲንግ ወርከርስ ፍሮም አንደሊ ሎ ፔይ። አዎ ከማይጠብብ ከማያስፈልጉ 200 ብር ቢሰጡ ሰው እንደው ሰራተኛው እንደነዝዱ 200 ብቻ ቢከፍሉ አስቡት። the ensuring a just and equitable share of economic progress ኢኩዊታብል የሆነ ሼር ለኢኮኖሚክ ፕሮግረስ ውስጥ ያስፈልጓል። ሌላስ reducing poverty and inequality including the gender pay gap ጀንደር ፔይ ጋፕ የሚባል አለ። ለሴቶችና ለወንዶች የሚከፈላቸው ደሞዝ ይለያያል። ለምን? አንዳንዴ ሴቶች ብዙ ጊዜ ፑሽ ሊያደርጉ ይችላሉ ትምህርት ላይ። ከምን አንጻር? አንደኛ እናቶች ልጅ ወልዳሉ አይደል? እዛስ ልጅ ሲያሳድጉ ምን ይላሉ? ከማስተርስ በላይ ላይቀጥሉ ይችላሉ። ዓለም ላይ አብዛኛው ፕሮፌሰር ወንድ። ሴቶች ስለማይችሉ ቀርቶ ሳይሆን የተለያዩ ኮንዲሽኖች ሴቶችን ወደኋላ እንዲቀሩ ስለሚያደርጋቸው። ሌላ ሴቶች አብዛኛውን ጊዜ ሪስክ አይወስዱ አይደል? ልጅ ከወለደች አንድ እናት በቃ ለልጅ ብላ ነው የምንኖሩ። ወንድስ ሞዝ ይወስዳል፣ እንዲህ መድፈር አለበት ይወስዳል። ወንድ ነው ደፍሮ ይወስዳል። እነዚህ ነገሮች አፌክት ያደርጓቸዋል። ሌላ ኢኮኖሚክ ኢምፓክት አለው እዚህ ጋር ፕሮቫይድ ኤ ሚኒመም ሊቪንግ ዌጅ ቱ ዞስ ኢን ኒድስ ኦፍ ፕሮቴክሽን የሚያስፈልግ ምንድን ነው? ሚኒመም ሊቪንግ ዌጅ። ሚኒመም ሊቪንግ ዌጅ ከምን አንጻር ነው የሚሰራው? ከኢንፍሌሽኑ አንጻር። ኢንፍሌሽኑ በጣም ሀይ ነው። ኮስት ፑሽ ከሚባሉ አንጻር ነው የመጣው ኢንፍሌሽኑ ብለናል አይደል?
ስለዚህ ያ ነገርን ቢያንስ ይሄ ነገር እየተከሰተ ራሱ ቢሆን እንኳን እነዚህ ሰዎች ከእንደዚህ አይነት ነገር ፕሮቴክት መደረግ አለባቸው። ምክንያቱም አለበለዚያ ፕሮቴክት የማይደረጉ ከሆነ ግን የሚበሉት የለም ምን ተርበው ሊሞቱ ራሱ ይችላሉ። ስለዚህ ፕራይሲንግ ፖሊሲ በምናይበት ጊዜ ፕራይሲንግ ፖሊሲ ወይም ፕራይስ ሴሊንግ ይባላል። ስለዚህ ማክሲመም ሌጋል ሊሚት አለ። ዲፋይን ሲደረግ ምንድነው? a mandated maximum amount of seller is allowed to charge for a product። ይሄ ሌጋል ሊሚቶች አሉ። ይሄ ፕራይስ ፖሊሲ፣ ይሄ ፕራይስ ሴሊንግ አለ። ፊዚካል ሞኔታሪ አየን። ከዛስ ዌጅ ፖሊሲ የሚባል ሚኒመም ዌጅ ሎን አየን አይደል? ቀጣይስ ፕራይስ ፖሊሲ። ይሄ ደግሞ ምንድነው? ማክሲመም ሌጋል ሊሚት ይባላል። yes mandated a maximum amount of sellers is allowed to charge for a product set below the equilibrium price። ይሄ ምንድነው? mandated maximum amount of a seller is allowed to a charge for a product maximum ተቀምጦላቸዋል። ስለዚህ common application applied to staples like food, energy and house rent to keep them affordable መሆን አለበት። ስለዚህ ከዚህ በላይ ከፍ እንዳይል የምግብ ዋጋ ከዚህ በላይ ከፍ እንዳይል አይደል? የወራዊ የሸቀጣሸቀጦች ንግድ ትመና ይወጣላቸዋል አንዳንዴ። ስለዚህ ድንች ወይ ሽንኩርት ከዚህ በላይ እንዳይጨምር፣ ኦይል ከዚህ በላይ እንዳይጨምር፣ ሃውስ ሬንትስ ከዚህ በላይ እንዳይጨምር። አሁን የአዲስ አበባ ከተማ አስተዳደር ምናምን ሲባል ሰምታችሁ ትችላላችሁ አይደል? ለቀጣዮቹ 6 ወራቶች ምን ደሞዝ የቤት ኪራይ እንዳትጨምሩ አይደል? የቤት ኪራይ ሰዎችን እንዳታስወጡ እዛው የኑሩ። እነዚህ አይነት ትዕዛዞች ምን ይላል? በመንግስት ደረጃ ይሰጣል። ምክንያቱም ኪፕ መደረግ አለበት። ኢንፍሌሽን ሬቱ በጣም ከፍ ያለ ከሆነ እነዚህ አይነት ነገሮችን ለመከላከል አከራዮች ጫና ውስጥ ይገባሉ። ምን ለማድረግ? እነዛን ተከራዮች ደሞዛ ክፍያቸው እንዳይጨምሩባቸው። ከዛም ውጪ ደግሞ ለ1 ዓመት ኮንትራታቸውን ለ2 ዓመት ኮንትራታቸውን እንዲያራዝሙላቸው። ይሄ ነው አንደኛው። ስለዚህ ሌላኛው unintended consequence ይባላል። because of the pricing is artificially low demand exceeds supply leading to shortage። ነገር ግን የቤት ኪራዮቹ ምኑም ኮንስታንት ሆነ፣ ምግቡ ምናምን። ስለዚህ ምን ሆነ? ፕራይሱ ሎ ሆኖ ማለት ዲማንድ ሰዎች በጣም ይፈልጋሉ። የቤት ኪራይ በቃ ከ20 ሺህ ብር አይበልጥም የቤት ኪራይ እንደዚህ ይላል። ምክንያቱም ምን ፕራይሱ በጣም ሎ ነው። ሾርቴጅ ውስጥ ገባን ማለት ነው። በዚህ ጊዜ ምን ምላሽ መሰጠት አለበት። ያ ምን ከዛ ቤት ያለው ምን ብለናል? ፕራይስ ሊሚት ሌጋል ሊሚት አለ። ቀጣይስ ፕራይስ ሴሊንግ ይባላል። ሚኒመም ሌጋል ሊሚት አለ። ፕራይስ ፍሎር ይባላል። ደግሞ ሌጋል ሚኒመም ፕራይስ ሴት አባቭ ዘ ኢኩሊብሪየም ፕራይስ። ይኸው አግሪካልቸራል ሰፖርት ወይም ሚኒመም ዌጅ ይባላል። እዚህ ጋር ደግሞ ይሄ ደግሞ ምንድነው? ከማክሲመሙ ምን ይበል? ከኢኩሊብሪየሙ ሚኒመም የሆነ ፕራይስ ከፍ ይበል ይጨምር። ለምን? ምክንያቱም ምን ውስጥ ገብተናል? ሾርቴጅ ውስጥ ገብተናል። ባላንስ እንዲሆን ማለት። ስለዚህ ሴለርስ አር ጋራንትድ ኤ ሃየር ፕራይስ በት ባየርስ ፐርቼዝ ለስ ሊዲንግ ቱ አን ኤክሰስ ሰፕላይ ሰርፕለስ እንደገና ይመጣል። ስለዚህ ሁለቱ ምን ማለት አለባችሁ? ባላንስ ማድረግ አለባችሁ። ፕራይስ ስቴቢሊቲ የሚባለው ነገር እንዲመጣ ሁለቱ ነገሮች በደንብ ባላንስ እያደረጉ መምጣት አለባችሁ። ከነዚህ ነገሮች አይወጣም። ምን ሲል ፕራይስ ፍሎር አለው። ስለዚህ ሌጋል ሚኒመም ፕራይስ ሴት አባቭ ዘ ኢኩሊብሪየም ፕራይስ አለ፣ ሚኒመም ዌጅ አለ፣ አግሪካልቸራል ሰፖርት ይሰጥበታል። አግሪካልቸራል ሰፖርት ለምሳሌ አሁን እዚህ በምናይበት ጊዜ ምንድነው ሴለሮች ይገዛሉ። አሁን ጋራንት የሚሰጣቸው አግሪካልቸራል ፕሮዳክቶች ላይ በዚህ መንገድ በዚህ ከዚህ አድርጋችሁ መሸጥ ትችላላችሁ። ምክንያቱም ምን ስለሆነ ሪሴሽን ውስጥ እየገባ ስለሚመጣ ፕራይስ ሴሊንግ ተብሎ ይጠራል። ሚኒመም ሌጋል ሊሚት አለ። ስለዚህ ሰመሪው በምናይበት ጊዜ ኢንካም ፖሊሲ ፐርፐዙን በምናይበት ጊዜ አንደኛ ኮምባት ኢንፍሌሽን ስታብላይዝ ዘ ፕራይስ ሌቭል when other policies fail ሲያደርግ፣ ሌላ ሶሻል ኢኩዊቲ ምን ኢንሹሪንግ ፌር ዌጅ ኤንድ አፎርደብል ስቴፕልስ
አይደል? አፎርደብል የሆኑ ነገሮች መኖር አለባቸው። ሚኒመም የሆነ ነገር ያስፈልገዋል። ሰስቴናብል ግሮስ ባላንሲንግ ዌጅ ኤክስፓንሽን ዊዝ ፕሮዳክቲቪቲ ቱ ድራይቭ ዶሜስቲክ ዲማንዱ ድራይቭ ለማድረግ ምን ይላል? ባላንሲንግ ዌጅ ኤክስፓንሽን። ይሄ እስከምን አየን? ፊዚካል ፖሊሲ ሞኔታሪ ፖሊሲ አክቹዋሊ ዶሜስቲክን ኢንተርናሽናል ይሆናል። አንዳንድ ግን ኢንካም ወይም ፕራይሲንግ ፖሊሲ የሚባለው ነገር ግን ይሄ ግን በብዛት ዶሜስቲኩን ለማነቃቃት የሚደረግ ነገር ነው በምናይበት ጊዜ። ስለዚህ ባላንሲንግ ዌጅ ኤክስፓንሽን ዊዝ ፕሮዳክቲቪቲ ቱ ዶሜስቲክ እነዚህ ነገሮችን አየን። ኮንክሉድ እናደርግ እስኪ። ስለዚህ ፖሊሲ ሮል በምናይበት ጊዜ ኢንካም ፖሊሲ ሰርቭስ አስ ክሪቲካል ሰፕሊመንት ቱ ፊዚካል ኤንድ ሞኔታሪ ፖሊሲስ ዩዚንግ ዌጅ ፕራይስ ኮንትሮልስ ቱ ስታብላይዝ ኢኮኖሚ ዌን ትራዲሽናል ሜጀርስ ፌል ቱ ከርብ ኢንፍሌሽን። ኢንፍሌሽንን ለማከብ ወይም ስርዓት ለማዝያዝ ሲባል ምን ይላል? ዌጅ ወይም ፕራይስ ኮንትሮሎቹ ምን ይሆናል? ስቴብላይዙ ምን ይሆናል? እዛው ስታብላይዝ ሆኖ የሚቀርባቸው ዌዎች ይፈጠራሉ። እነዛ ነገሮች በዛ ዌዎች ውስጥ ይፈጠራሉ። ስለዚህ ትራዲሽናሊ የተለመዱት ሞኔታሪ እና ፊዚካል ፖሊሲ ምን ሲሉ ሲቀንሱ ወይም ኢፌክቲቭ ሳይሆኑ ሲቀሩ ወደ ምን ይቀየራል? ወደ እነዛ ነገሮች ይቀየራሉ ማለት ነው። ስለዚህ ፕራይሲንግ ሜካኒዝም ምንድን ነው? ፕራይስ ሴሊንግም ይባላል። ይሄ ምንድን ነው? ሴት የማክሲመም ሌጋል ፕራይስ ቢሎ ኢኩሊብሪየም ቱ ፕሮቴክት ኮንሱመር ኦን ስቴፕልስ ትሩ ኦፍን ሪዛልቲንግ ኢን ማርኬት ሾርቴጅስ። ይህ ምን ያደርገዋል? ፕራይስ ሴሊንግ በሚባልበት ጊዜ ማርኬት ሾርቴጆች ውስጥ ይከተዋል። ምንድን ነው? ማክሲመም ሌጋል ፕራይስ፣ ከዛ በላይ መሸጥ አይቻልም። እዚህ ፕራይስ ፍሎር ሲባል ሴት ሚኒመም ሌጋል ፕራይስ አባቭ ኢኩሊብሪየም ላይክ አግሪካልቸራል ሰፖርትስ። ስለዚህ ምን ያደርጋቸዋል? ቱ ፕሮቴክት ፕሮዲውሰርስ አይደል ኦፍ ሪዛልቲንግ ኢን ማርኬት ሰርፕለስ። ምክንያቱም ፕራይሱ በጣም ሀይ ይሆናል፣ ዲማንዱ እየቀነሰ ስለሚመጣ ሰርፕለስ ላይ ይከተዋል። ሁለቱ ባላንስ ማድረግ አለባቸው፣ ፕራይስ ሴሊንግም ፕራይስ ፍሎርስ የሚባሉት። ስለዚህ ሌበር ፕሮቴክሽንን እዚህ ጋር ሚኒመም ዌጅ ሎው የሚባል አክት አለ። ይሄ ምንድነው? ስፔሲፋይክ ፕራይስ ፍሎር ኢን ዘ ሌበር ማርኬት ኢንሹሪንግ ሊቪንግ ዌጅ ኤንድ ፕሮቴክቲንግ ወርከርስ ፍሮም ኤክስፕሎይቴሽን። ኤክስፕሎይት ከመደራጋቸው ይልቅ ወርከሮችን ከዚህ መታደግ የምንችለው ሚኒመም ዌጅ ሎው አንድ ላይ ተጠቅመን እንደሆኑ ሚኒመምሊ ሊቀመጥ የሚገባ ዌጅ ሎው አለ። ስለዚህ ይህን ይመስላል ፕራይሲንግ ፖሊሲ ወይም ኢንካም ፖሊሲ የሚባሉ ይህን ይመስላል። ስላዳመጣችሁኝ አመሰግናለሁ። ጥያቄ ካላችሁ እታች